ሰላምና ጤና ባላችሁበት ቦታ ሁሉ ብዛው ድና ክብራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ መረጃ ጉልበት እንዲኖረው ላይክና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን በመቆም እንድታሳዩኝ ይሻለሁኝ። እንግዲህ ዛሬም አንድ ጉዳይ ወደ እናንተ ለማምጣት ወድጃለሁ። ይሄውም ጉዳይ እንግዲህ ብፁዕ አቡነ ዲዮስቆሮስ የተናገሩትን ንግግር ዋቢ በማድረግ ወንድማችን ጸጋዬ ክፍሉ አንድ መረጃ አጋርቶናል። ይሄውን መረጃ ነው የማስደምጣችሁ። ምንድነው መረጃው? ምንድነው ጉዳዩ የሚለውን በስፋት እንቃኛለን፣ እንመለከታለን። በጣም በሚያስገርም ሁኔታ ማለት ነው አንድ መረጃ ነው የታየ የተሰማው። አቡነ ዲዮስቆሮስ ወጣቱን ምን እንዲሆን ያደረጉት የሚለውን በስፋት ላስቃኛችሁ። ያው እንደምናውቀው ቅዱስ ስዕል መቀደዱ ይታወሳል። ይህንን ተከትሎ የተቀደደው ስዕል ጋር በተገናኘ ሊቀ ጳጳሱ ከአዲስ አበባ ከተማ ከንቲባ ጋር በተገናኘ የተወሰኑ ስብሰባዎች ነበሩ። ይህንን ተከትሎ አንድ ሀሳብ ተጋርቷል። አዳነች አቤቤም ጳጳሳትን ወቀሰች የሚልም አንድ መረጃ ወጥቷል ማለት ነው። ይህንን መረጃ ቀጥታ ወንድማችን ጸጋዬ ክፍሉ ያጋራውን ሀሳብ ለእናንተ ላስደምጣችሁ። እናንተ ደግሞ በዚህ ጉዳይ ላይ ምን ተሰማችሁ የሚለውን መረጃ ለእናንተ ነው የምተወው። ተከታትለን እንመለሳለን። ሰላም ጤና ይስጥልኝ። እንግዲህ ከመሸ ተመልሼ የመጣሁኝ በጣም በአጭር ፕሮግራም ነው ተመልሼ የመጣሁት። እንግዲህ አሁን ከሰዓታት በፊት ሊቃነ ጳጳሳቱ ከአዲስ አበባ ከንቲባ አስተዳደር ጋር ያደረጉት ውይይት ነበር። በተለይ ከመስቀል ደመራ በዓል ጋር በተገናኘ እንግዲህ የተነሱ ሀሳቦች ነበሩ። እዛ ሀሳብ ላይ እንግዲህ እንዴት በዓሉ መከበር እንዳለበት ምናምን ነገር ተናግረዋል። እኔ እሱ አይደለም ሀሳብ እኔ ቀለቤን የገዛኝ እሱ ሳይሆን ቀሲስ ሳሙኤል የኢትዮ ቤተሰብ ሚዲያ አንድ ጽሁፍ አጋርተውናል። እሱ ሀሳብ ስለደነቀኝ ነው የመጣሁት። ምክንያቱም እኛ ስንጮህበት የነበረው ጉዳይ ቅዱሳት ስዕላትን ቀደዱብን፣ ስለዚህ የቤሳን አካላት ለምንድን ነው ይህንን ጉዳይ ለህግ አቅርበው ማያስፈጽሙልን ብለን ስንል አልነበረ? ለምንድን ነው ማያዙት ብለን ስንል አልነበረ? አባቶች ይህን ጉዳይ ሳያውቁት ቀርቶ አይደለም። በእርግጥም ያውቁታል፣ አውቀውም ዝም ብለዋል። አልፎ ተርፎ ደግሞ እኛ ደግሞ እንድንታሰር ደግሞ ጥያቄ እየጠየቁ ነው። ላንብብላችሁ ምን እንዳሉ። አቡነ ዲዮስቆሮስ የተናገሩትን ነገር ነው የምነግራችሁ። ዛሬ በነበረው ስብሰባ ላይ አቡነ ዲዮስቆሮስ ይህንን ነገር የሚናገሩትን እኛ እንድንያዝ ነው የሚፈልጉት። ላንብብላችሁ። አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ አንድ ስዕል ቀደደ ተብሎ አጀንዳ ለመፍጠር የጽንፈኛና የነፍጠኛ እሺ የከተማ ወሮበላ አደራጅቶ ከተማ ለመበጥበጥ የተዘጋጀ አጀንዳ እንጂ ስዕል መቀደዱ አሳሳቢ ሆኖ አይደለም አሉ አቡነ ዲዮስቆሮስ። ይሄ በውስጥ የወጣ መረጃ ነው። ስዕል መቀደድ ትልቅ አጀንዳ አይደለም፣ ጉዳዩ አይደለም። ይሄን አጀንዳ ያደረገው ግን ወሮበሎች፣ የከተማ ወሮበሎች፣ እኛም ሚዲያ ላይ እየጮሆን ያለ ነው አጠቃላይ ማለት ነው። እነሱ አጀንዳ ፈልገው ነው እንጂ ስዕል መቀደዱ ትልቅ ነገር ሆኖ አይደለም ማለት አይገርማችሁ። በዚህ ዙሪያ የሚንቀሳቀሱ ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል። እንዴት ስዕል ይቀደዳል ብለን የጮህን ሰዎች ላይ መንግስት ሳይውል ሳያድር እርምጃ ሊወስድ ይገባዋል ነው። ማን? አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ አቡነ ዲዮስቆሮስ። ስዕል መቀደድ ዝም ብሎ ትልቅ አጀንዳ አይደለም። ስዕል መቀደድ ጉዳያችን አይደለም። ባይሆን ይሄን ስዕል አስታከው ግን አጀንዳ እየፈጠሩ የከተማ ወሮበሎች፣ ጽንፈኞችና ነፍጠኞች ናቸው እንዲህ እያደረጉ ያሉት። ስለዚህ መንግስት እንደውም በአፋጣኝ እነኚህ ሰዎች ስዕል ተቀደደ ብሎ እየተናገሩ ያሉ ሰዎችን በአፋጣኝ ልኝ የታሰሩልኝ እያለ ነው። ስለዚህ የብሩክ በነገራችን ላይ ዛሬ ሃይማኖት የሚለው ነገር መልኩን እየቀየረ መጥቷል። አንዳንድ ጊዜ ዘመን የማያሳየው ነገር የለም።
አለማወቅን የመሰለ ጸጋ የለም ይላሉ አባቶች። አንዳንድ ጊዜ አላስፈላጊ እውቀትም ከባድ ነው። እነዚህ የያዝናቸው ስልኮች የማያሳዩት ነገር የለም። ሌላውን ትተን ሃይማኖት የሚለውን ወስደን ልዩ ልዩ ሃይማኖት አለን የሚሉትን ሰዎች ስርዓታቸውን፣ አምልኮታቸውን፣ ውሏቸውን ስንቃኝ የብዙዎቹ ያስደምማል፣ ያስደነግጣል። ይህ ዘመን አልቋል እንድንልም ያስገድዳል። ሃይማኖት ከነውር እጅግ የራቀ ነው። ሃይማኖት ነውርን ይጸየፋል። ሃይማኖት ከንቱ ነገርን ያወግዛል። ሃይማኖት ተራ ነገርን ሁሉ ይጸየፋል። አትስሩትም፣ አታድርጉትም፣ አታዩትም፣ አትመኙትም ብሎ ይነግረናል። የእግዚአብሔር ቃል በሃይማኖት ስንኖር የሚነግረን ይህንን ነው። በሃይማኖት ስም ተሰባስበው በየቦታው የሚሰሩትን የሚያደርጉትን ስናይ ምን ይሉታል? የሌላ ሃይማኖት ለመገሰጽ ለመንቀፍ አይደለም። ከሃይማኖት ውጭ የሆነ ሃይማኖት የመሰለ ሃይማኖት የሚለውን ነገር ጠበብት ነን የሚሉት ጥበብ የጎደላቸው፣ አዋቂዎች ነን የሚሉት ዕውቀት የሌላቸው ሃይማኖት የሚባለውን ነገር ከምድር ለማጥፋት እንዲህ ከሆነ ሃይማኖት ይቅርብኝ የሚል ትውልድ እንዲፈጠር በሃይማኖት ስም የራሳቸውን ፍልስፍና እየፈጠሩ ለማየት የሚዘገንን ለመስማት የሚቀፍ ጆሮን ጭው የሚያደርግ ብዙ ነገሮች ይታያሉ። አንዳንድ ጊዜ ልጆቻችን አባ ይህን ነገር አይተዋል በሃይማኖት ስም የሚደረገውን ብለው ይልኩልኛል። ምን ቢያዩ ነው ብዬ ገባ ብዬ አየዋለሁ። እውነቴን ነው የምላችሁ። እንዴ ድሮ የስምንተኛውን ሺህ ውሃ አታጠጣኝ ብለው ጸለዩ። አፄ ናዖድ እያሉኝ ነው መላከ ፀሐይ። አዎ የስምንተኛውን ሺህ ውሃ አታጠጣኝ። ስምንተኛውን ሺህ እንዴት እንዳዩት አያችሁ? ስምንተኛው ሺህ የተበከለ፣ ስምንተኛው ሺህ ዕውቀት የጎደላቸው ሰዎች ዕውቀት ያገኙ መስሏቸው የሌለና ተራ ርካሽ ዕውቀትን በትውልዱ ላይ እየቀረጹ የሚገኝበት፣ ስምንተኛው ሺህ ሃይማኖት አስመስለው ከሃይማኖት የሚያስወጣ ወይ በቅጡ ሳይንሳዊ አይባል በሳይንሱ እንዳያምኑ፣ ወይ በቅጡ ሃይማኖት አይባል ሃይማኖትነት የሌለው የጎደለው ብዙ ነገር ነው የምናይበት። የማንደራደርበት ዘላለማዊ ሀብታችን፣ አንገት የማያስደፋን ትልቁ ከፍታችን፣ የማንሸማቀቅበት ትምክህታችን፣ ከቀስት ፊት የምናመልጥበት ምልክታችን፣ ሰይጣንና ሰራዊቱን ጨለማውን ያሸነፍንበት አርማችን የጌታችን የኢየሱስ ክርስቶስ መስቀል ነው። አንዳንዶች ጥላቻን ይሰብካሉ፣ አንዳንዶች ደግሞ መለያየትን ይሰብካሉ፣ ሌሎችም ደግሞ ክህደትን ይናገራሉ። እኛ ግን ሁልጊዜ አንደበታችን የተሰቀለውን ክርስቶስን መስበክ ነው። ብርሃነ ዓለም ቅዱስ ጳውሎስ እንዲህ በማለት ይናገራል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው በማለት ይናገራል። ስለዚህ እኛ ክርስቲያኖች የጌታችን የኢየሱስ ክርስቶስ መስቀል መዳኛችን ነው፣ ኃይላችን ነው፣ ትምክህታችን ነው ብለን የምንናገረው መጽሐፍ ቅዱስን መሰረት በማድረግ ነው። እኛ ኦርቶዶክሳውያን ስለ መስቀል ስንናገር ሶስት ነገሮችን እየተናገርን ነው። የመጀመሪያው መስቀል ብለን የምንጠራው በጌታችን በኢየሱስ ክርስቶስ ላይ የደረሰውን መከራ መስቀል በማለት እንናገራለን። ይህም ደግሞ
በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ግን ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ተብሎ እንደተጻፈ ጌታችን ኢየሱስ ክርስቶስ የተረገሙ ሰዎች የሚሰቀሉበትንና የሚቀጡበትን የመጨረሻውን መከራ የተቀበለው ስለ ሰው ልጆች ብሎ ነው። ስለዚህ እርግማናችንን ወስዶ ኃጢአታችንን ተሸክሞ እኛን ሁላችንንም ከሞትና ከባርነት ነፃ ሊያወጣን በሥጋ የተገለጠው ጌታችን ኢየሱስ ክርስቶስ ስለ ሁላችንም የተቀበለውን መከራ መስቀል በማለት እንናገራለን። ሁለተኛው መስቀል ብለን ስንናገር ኢየሱስ ክርስቶስ የተሰቀለበትን ዕፀ መስቀል ነው። ያንን ክርስቶስ የተሰቀለበት ዕፀ መስቀል መከራ የተቀበለበት ዕፀ መስቀል ቅዱስ ሥጋውና ክቡር ደሙ የፈሰሰበት ስለሆነ ከክርስቶስ ቅዱስ ሥጋና ክቡር ደም የተነሳ እጅግ የተቀደሰ ሆኗልና መስቀሉን ዕፀ መስቀሉን መስቀል በማለት እናከብራለን። ሶስተኛው በክርስቲያኖች ላይ የሚደርሰው መከራ መስቀል ተብሎ ይጠራል። ጌታችን ኢየሱስ ክርስቶስ እንደተናገረው እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ስላለ፣ ስለዚህ ኦርቶዶክሳውያን እንኳን ለ2018 ዓመተ ምህረት የመስቀል በዓል መታሰቢያ በሰላም አደረሳችሁ እያልኩኝ ስለ መስቀል ስናስብ እነዚህ ሶስቱን በጥንቃቄ መገንዘብ እንደሚገባንና የማንረሳቸው እውነት እንደሆኑ በጥንቃቄ እንድናስተውላቸው ከወዲሁ መልእክቴን አስተላልፋለሁ። አሁን ትንሽ ነገር ጀምሩ፣ ትልቅ ነገር አትጀምሩ። ትንሽ ነገር ጀምሩ። ለምሳሌ በዚህ ዓመት ማንበብ አለብኛል ብላችሁ አቀዳችሁ አይደል? በዚህ ዓመት ማንበብ አለብኝ ካላችሁ አንደኛው እያቀድን አንክረም ነው። አሁን ምን ይደረገው ምንድነው? ይሄን ዓመት ተው በቃ አስቤበታለሁ ይላል። እሺ ጥሩ ነው አስበሽ መቼ ነው የምትለው ሲባል አይ በቃ መስከረምን ዘግጀት ጀት ብዬ ምንም ሳይዘጋጅ ነው ተጎልቶ እንደጀምሩ መጀመር ነው። እንደገና ሁለተኛ ትንሽ ነገር ነው የሚጀመረው። ለምሳሌ አንባቢ ሆናለሁ ብላችሁ እስኪያቅዱ አንባቢ ሆናለሁ ብላችሁ ካቀዳችሁ ምንድነው የሚደረገው? በቀን 5 መስመርን መልመድ። በቃ ዝም ብሎ አለማብዛት ነው። አሁን የኛ ነገር ስንጀምረው አሁን ለምሳሌ በቀን መስገድ አለብኝና አንዳንድ ሰው 150 ይሰርጉደዋል። የመጀመሪያው ቀልጦ ለመቅረት ማለት ነው። መጀመሪያ 41ቷን መጀመር ዝም ብሎ መጀመር ነው። መጀመሪያ ትንሿን ነው መጀመር። እሷን 7 ቀን መድገም። አሁን ምሰግድ መስላለሁ እንደዚህ ያሰል እኔ ከትንሽ ጀምሩ ለማለት ነው። በቃ ስግደቱን ተው እንግዲህ ይፈልጋችሁ ብቻ ግን 7 ቀን ያችን ማድረግ። ቀጥሎ ደግሞ 14 ትሙላ 20 40 ቀን ትደረግ 64 ትደረጋለች። በቃ እሷ 6 ወር ትዝለቅ ግድ የለም። እንዲህ እየተደረገ ነው። አንድ ጊዜ ስንለው ወዴትና ወዴት። ከዚያ በኋላ ጸሎት። አሁን ዘንድሮ ጸሎተኛ ሆናለሁ ይባላል እንላለን። ዘንድሮ ጸሎተኛ ሆናለሁ እንልና እንላለን። አርጋኖን፣ ሰኔ ጎልጎታ፣ ዳዊትም፣ ገርል፣ ስንክሳር፣ ጎርፍ ቀስ ተብሎ እኮ ነው። ራብ የሰነበተ ሰው እኔ የሞተ ሰው እያውቃለሁ። ርቦት ከርሞ እመቤቴን አውቃለሁ። ትንሽ ልጅ ትልቅ ርቦት ከርሞ ነው አሉና በቆሎ እሸት ደርሶ ነበር። በቆሎውን ብሎት ድንች ብሎት እርጎ ከሰው ቤት ዶ ነው። ድሃ ነው የኔ ጌታ፣ እውነቴን ነው። በጣም ያሳዝናል። ብሎት ደግሞ አዲስ ብጥብጠል ቢባል ቀሞተ አንድ ጊዜ አጉል ቀሳር እኮ ጌታ እንኳን ራሱ ሐዋርያትን እያንዳንድ ሐዋርያ ነኝ የምትል እኔ አምላክ ነኝ የተከተልኩ ሁሉ 7 አጽዋም ናጀምር አላለም። ቆይ የሚጾምበት ጊዜ ያለ ቀሳር እኮ ነው። ቀሳር እኮ ነው። ሰማችሁ? እሾህ እንደሚያወጣ ሰው እሾሁ ለምሳሌ አሁን እዚህ ጣቴ ላይ ቢል አንድ ገር ሰው እሾሁ ሊያማውጣት እሾሁ ላይ ዝም ብሎ ቀስ ተብሎ ዳሩ ተዚያ ቀስ ተብሎ ነው የሚወጣ። ቀስ አድርጋችሁ ጀምሩ። የአሮን በትር ከምሽቱ 1 ሰዓት እስከ 2 ሰዓት ተጸለይባት። አቤት ለ12 ሰዓታት ያህል ተጸለይባት።
ቤተ መቅደስ ውስጥ ቆየች። ሳይተክሏት ምን ሆና ተገኘች? አሮን በትር ሳይተክሏት ተተክላ ውሃ ሳያጠጧት ለምልማና አፍርታን የተገኘችው ምንም ዘር ሳታውቅ። በተመሳሳይ መልኩ እመቤታችን ቤተ መቅደስ በገባች በስንት ዓመቷ? እስኪ እንደገና ነገሩ በ12 ዓመቷ ልክ እንደ አሮን በትር ዘር ሳታውቅ ወንድ ሳታውቅ ኢየሱስ ክርስቶስን የሕይወት እንጀራ የሆነ ክርስቶስን የሕይወት ፍሬ የሆነ ክርስቶስን የሕይወት መጠጥ የሆነ የሕይወት ጽዋ የሆነ ክርስቶስን አስገኘች፣ ጸንሳ ወለደች ማለት ነው። ያለ ወንድ ዘር የአሮን በትር እና እመቤታችን መመሳሰላቸው የመጀመሪያው ይሄ ነው። ግልጽ ነው አይደለም? የአሮን በትር ሳይተክሏት ተተክላ እንደተገኘች የማንም እጅ ሳይነካት የማንም እጅ ሳይነካት ተተክላ እንደተገኘች ዘር ሳይኖራት አፍርታ እንደተገኘች እመቤታችን ቅድስት ድንግል ማርያም ቤተ መቅደስ በገባች በ12ኛው ዓመት የወንድ ዘር ሳታውቅ መድኃኒታችን ኢየሱስ ክርስቶስን ጸንሳ መውለዷን ምስክር ሆናለች ማለት ነው። የአሮን በትር። ሁለተኛ የአሮን በትር ደረቅ ነበረች። ምርኩዝ አይደለች፣ ደረቅ ነበረች፣ ደርቃለች። ሌሎች 11 በትሮችም እንደዛው ደረቅ ናቸው። እንዳልኳችሁ ከተመሳሳይ እንጨት የተቆረጡ በትሮች ናቸው፣ የተለየ አይደለም። ተመሳሳይ እንጨቶች ሆነው ሳለ በተለየ ሁኔታ የአሮን በትር ግን ለምልማ ተገኘች፣ ከደረቁ እንጨቶች ተለየች። ምንድነው ይሄ የሚነግረን ትርጉም? ምንድነው የሚያሳየን ምስጢር ያለ እንደሆነ አሁን ይሄ ደግሞ እረፍቷን የተመለከተ ምስጢር ይነግረናል። ከተመሳሳዮቿ እንጨቶች ተለይታ በትሮች ተለይታ ብቻዋን የለመለመች የአሮን በትር ነበረች። አንቺም እንደሷ ነሽ አለ። እንደ እመቤታችን ቅድስት ድንግል ማርያም የሆኑ ብዙ ሰዎች አሉ። እንደ ቅድስት ድንግል ማርያም ልክ የአሮን በትር ብቻዋን እንዳልነበረች የተለየ ዘር እንዳልነበራት ድንግል ማርያም የተለየ ዘር የላትም፣ የተለየ ተፈጥሮ የላትም። በንጽህና በቅድስና ከፈጣሪ በታች ከፍጡራን በላይ ትባላለች። ከዚያ ውጪ እንደኛ የሚራብ ስጋ የሚጠማ ስጋ ነው ያላት። እንደኛ ፍጹም የሆነ ሰውነት ነው ያላት። ነገር ግን ከደረቁት የአሮን በትሮች ከደረቁት 11 በትሮች ተለይታ ያቺ የአሮን በትር ለምልማ አብባ አፍርታ እንደተገኘች እስከ ዓለምን ፍጻሜ ድረስ ሰዎችን በመቃብር አድርቆ ከሚያስቀረው ሰዎችን በመቃብር አፈር አድርጎ ከሚያስቀረው ሞት መቃብር ተለይታ ብቻዋን ፈጥና የተነሳች ልጇ ያስነሳት ሞት አድርቆ ያላስቀራት ሞት አፈርሷ በስብሶ ያላስቀራት የአሮን በትር እመቤታችን ናት። አንቺም እንደሷ ነሽ ማለት ደርቀሽ አልቀረሽም፣ ሞተሽ አልቀረሽም፣ አፈር ተጭኖሽ አልቀረም፣ እንደ ልጅሽ ተነሳሽ፣ ልጅሽ አስነሳሽ ማለት ነው። እመቤታችን እዚህ ምድር ላይ 64 ዓመት ኖራለች። በ64ኛው ዓመቷ ወሐመት በህማመ ፈጸንት ይላል ነገረ ማርያማችን። የሆድ ቁርጠት የተባለ ህመም ወደሷ መጣ። ይሄ የሆድ ቁርጠት ብዙ የሚያሰቃይ አይደለም፣ ብዙ ስቃይ የሚያመጣ አይደለም። ግን ነፍስ ከስጋ ስትለይ ዝም ብላ እንደ ጨርቅ ወልቃ ስለማትወጣ ክርስቶስን እንኳን ሐመው ሞተ፣ ታመመ፣ ሞተ እንል አይደለ? ድንግል ማርያም ደግሞ የክርስቶስ እናት ናት። አምላክ አይደለችም፣ የአምላክ እናት ናት። ህመም ይስማማታል፣ ሞት ይስማማታል፣ ድካም ይስማማታል። በ64ኛው ዓመቷ ታመመች። የሆድ ቁርጠት፣ ይሄ ህመም የነፍስ ከስጋ መለየት የሞት ምክንያት ሆነ። 64 ዓመት ኖራ ልጇ መድኃኔ ዓለም ኢየሱስ ክርስቶስ አስቀድሞ በነቢዩ ዳዊት አድሮ በመዝሙር 132 ላይ እንዲህ ብሎ ነበር። አቤቱ ወደ እረፍት ተነስ አንተና የመቅደስ ታቦት እያለ ነበር። እስኪ አብራችሁ በሉ፣ አቤቱ በሉ። ወደ እረፍት ተነስ አንተና የመቅደስም ታቦት። አሁን የተነሳሽ ክርስቶስ ነው። የመቅደሱ ታቦት ደግሞ ለምን ነው የሚነሳው? ታውቃላችሁ፣ የመቅደሱ ታቦት እመቤታችን ቅድስት ድንግል ማርያም ናት። ስለዚህ የክርስቶስን ትንሣኤ በግልጽ የተናገረው ንጉሥ ዳዊት የእናቱን የክርስቶስን እናት የድንግል ማርያምንም ትንሣኤ እየነገረን ነበር። የመቅደስ ታቦት የሚላት እመቤታችን ቅድስት ድንግል ማርያምን ነው። እናም በ64 ዓመቷ ያረፈችው
እመቤታችን ቅድስት ድንግል ማርያም እንደ ልጇ ማለት የማይሞት የማይራብ የማይጠማ ሆኖ እንደተነሳ ሁሉ እመቤታችን ቅድስት ድንግል ማርያምም እንደ ልጇ ትንሣኤ ተነስታለች። ምን እንላለን? ለእግዚአብሔር ሰጥተን ተዋለን። ያሳዝናል። ሊቀ ጳጳስ ናቸው፣ ሊያውም የቅዱስ ሲኖዶስ ጸሐፊ። ግን ደግሞ እንደዚህ ማለት ያ ሁሉ ምእመን የጮኸው ወንድማችን ብሩክ የታሰረበት ሌሎቹም ድምጻቸውን አሰምተው የተናገሩት አንድ ተራ ስዕል ነው ወይ ደግሞ ይሄን እዚህ ግባ ለማይባል ስዕል ነው በሚል አይነት ነገር ነው የተናገሩትና እንዴት አስቻላቸው ነው ጥያቄው። እኔ እንጃ እንግዲህ ያው ዝም ብንል ነው የሚሻለው አይደለ? ዝም እንበል። መረጃውን ግን አዳርሱ።